ለዳግማዊ ዘመቻ ጻይ ገባት ዝግጁነን ጀነራል ሳሞራ የኑስ ገቡበት የኢትዮጵያ መከላከያ ሰራዊት በቀይ ባህር ቀጠና አስተማማኝና ዘላቂ ሰላም ለማስፈን የሰለጠነው ሰራዊት ይፋ ሆኗል። ሁሉም ነገር አክትሟል። ድርድሮች በሙሉ ተዘግተዋል። ግብጽ በህዳሴው ግድብ ላይ ተስፋ ቆረጠች። አልሲሲ አሜሪካን በአስቸኳይ ድረሽልኝ ብለዋል። ኤርትራ ላይ የተወረወረው ጦር ኬንያን አቆሰለም። ጀነራሉ ሞምባሳን ወራሉ ሲሉ ዝተዋል። የባህር በር ጉዳይ የምስራቅ አፍሪካን ገብጋቢ ጥያቄ ሆኗል። ኢትዮጵያ ወደ ቀይ ባህር በር የመመለሷ ነገር እርግጠኛ የሆነች መስሏል። በቀይ ባህር ላይ አስተማማኝ ሰላም ለማስፈን ከወዲሁ የሰለጠነው ሰራዊት ይፋ ሆኗል። ከወዲሁ ለቀይ ባህሩ የሚያስፈልጉ የቤት ስራዋን ወደ ማጠናቀቁ የደረሰችው ኢትዮጵያ ለዳግማዊ ዘመቻ ጻይ ገባት ዝግጁ ነን የሚል መልእክትም በቀድሞው ኢታማዦር ሹም በኩል አስተላልፋለች። ከሰሞኑ የኢትዮ ኤርትራ ውጥረት በተመለከተ በተደጋጋሚ ወደ ሚዲያ ብቅ እያሉ የሚገኙ ጀነራል ሳሞራ የኑስ ሙሉ በሙሉ የገቡበት መስሏል። በዚህ በኩል ደግሞ ግድቡ ተጠናቆም ስትፍጨረጨር የነበረችው ግብጽ ሁሉም ነገር አክትሟል በማለት ለአሜሪካ አስቸኳይ ድረሽልኝ መልእክቷን አስተላልፋለች። በአሁኑ የመረጃ ሰዓታችን የነዚህንና ኤርትራ ላይ የተወረወረው ጦር እንዴት ኬንያ ላይ እንዳረፈ የተሰማውን አክለን በዝርዝር እናስደምጣችሁ ወደናል። ሰላም ውድ የሉዴሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የመከላከያ ሰራዊት ከፍተኛ መኮንኖች በወደቡ ጉዳይ ቆምጠጥ ያለ እርምጃ ለመውሰድ እየተዘጋጁ መሆናቸውን የሚጠቁሙ መረጃዎች ወጥተዋል። ኢትዮጵያን ወደ ቀይ ባህር በር ፖለቲካ እንዳትወጣና የራሷ ሉዓላዊ የሆነ የባህር በር እንዳታገኝ ከታሪካዊ ጠላታችን ግብጽ ጋር እየሰራች ያለችው ኤርትራ ባሰብ ወደብ አቅራቢያና በባድመ በኩል አንድም የፌደራል መንግስቱ ወደ ጦርነት ስቦ ለማስገባት ያለመ ነው የተባለትን ትንኮሳ እያደረገች መሆኑ ሲነገር፣ በሌላ በኩል ደግሞ የባህር በሩን ደህንነት ለመጠበቅ የኢትዮጵያ እርዳታ ያስፈልገንም የሚል ዘመቻ መክፈቷን 4 ኪሎን አስቆጥቷል ነው የተባለው። ባሳለፍነው ሳምንት ተከታታይ ቃለ ምልልስ ያደረጉት ኢሳያስ አፈወርቂ ኢትዮጵያ የቀጠናው ሰላም አደፍራሽ ብለው መክሰሳቸው የሚታወስ ሲሆን እንደ ተባበሩት አረብ ኤሚሬቶች ያሉ የውጭ ኃይሎችን ወደ ቀጠናው በማስገባት የቀጠናው ሰላም እንዳይረጋጋ አድርጋለች በሚል ወንጅለው ነበር። የማስታወቂያ ሚኒስትሩ የማነ ገብረ መስቀል በበኩላቸው ኢትዮጵያ አንዴ በጀነራል ባጫ ሌላ ጊዜ በፊልድ ማርሻል ብርሃኑ ደስ ሲላት ደግሞ በሚኒስትሮቿ በኩል ወረራ ለመፈጸም እየዛተችብን ነው የሚል ክስ ያቀረቡ ሲሆን ኢትዮጵያ የምትጠይቀውን የባህር በር አግኝታ ወደ ቀይ ባህር ተሳትፎ እንዳትመጣ የሚከላከሉትም ከኤርትራ ሀገራዊ አንድነት እኩል ለቀጠናውና ለባህሩ አዋሳኝ ሀገራት ደህንነትና ሰላም ሲባል ነው በሚል ከግብጽ እስከ ሳውዲ አረቢያ ከሱዳን እስከ እስራኤል በኢትዮጵያ ላይ ተባብረው እንዲነሱና ከጎናቸው እንዲቆሙ ጥሪ ሲያደርጉን ተስተውለዋል። ለዚህ የፕሬዝዳንት ኢሳያስና ለማስታወቂያ ሚኒስትራቸው የተመጣጠነና ሐሳሳች ፕሮፓጋንዳ ምላሽ የሰጡት የመከላከያ ሰራዊት ከፍተኛ አመራሮች ባህሩን ስጡን እንዴት እንደምንጠብቀው እኛ እናውቃለን ያሉ ሲሆን የቀይ ባህር ደህንነት አደጋ ውስጥ ወድቆ የሶማሊያ የባህር ወንበዴዎች መፈንጫ በመሆን ዓለም አቀፋዊ መነጋገሪያ ለመሆን የደረሰው ኢትዮጵያ በባህር ላይ ባለቤት በነበረችበት ወቅት ሳይሆን ከባህሩ በሸፍጥ ተገላ በኖሮችባቸው 3 ዓመታት መሆኑን ማስታወስ እንደሚገባ ማክለው ገልጸዋል። በዚህ ማለት ታዲያ በ1990 የሻቢያ ወረራ ወቅት ዘመቻ ጻይ ገባት የተባለውና የኢትዮጵያ መከላከያ ሰራዊት የሻቢያን አከርካሪ ሰብሮ አስመራ ጫፍ ድረስ ሰተት ብሎ የገባበት የተሳካ ወታደራዊ ኦፕሬሽን ከመሩት ዝነኛ መኮንኖች መካከል አንዱ የሆኑት የቀድሞ ኢታማዦር ሹም ጀነራል ሳሞራ የኑስ በአሰቡ ዳግም ዘመቻ እጃቸው ማስገባታቸው ለአስመራ ባለስልጣናት ከባድ መርዶ ነው እየተባለ ይገኛል። ጀነራሉ ከሰሞኑ ባደረጉት አንድ ቃለ መጠይቅ በሁለት ሀገራት መካከል ወደብን ሰበብ ያደረገ ጦርነት እንዲቀሰቀስ ፍላጎታቸው እንዳልሆነ ገልጸው ነገር ግን ጦርነት የሚቀሰቀስ ከሆነ ከመዝመት ወደ ኋላ እንደማይሉ በጠቀሱበት ንግግራቸው አሁን እንደቀድሞ አሰብ ደርሶ የሚመለስ ሰራዊት የለም፣ አስመራን ሳንቆጣጠር ጦርነቱን አናቆም ሲሉ ውጤቱ ለኢሳያስ አፈወርቂና ለአገዛዛቸው ፍጻሜ እንደሚሆን ማስጠንቀቃቸው አይዘነጋም። የኢትዮጵያ መከላከያ ሰራዊት በቀይ ባህር ቀጠና አስተማማኝ ዘላቂ ሰላም ማስፈን የሚያስችል ሰራዊት እየገነባ እንደሆነ እየተነገረ ሲሆን አሰብን ለመረከብ ዝግጁ ከሆነ የባህር ኃይል ሰራዊት ጎን ለጎን የሚሰለፍ ልዩ የኮማንዶና አየር ወለድ ሰራዊት ተመርቆ ዝግጁ መሆኑን ተነግሯል። በቀጣይ መረጃ ሁሉም ነገር አክትሟል። ድርድሮች በሙሉ ተዘግተዋል። ግብጽ በህዳሴው ግድብ ላይ ተስፋ ቆረጠች። አልሲሲ አሜሪካን በአስቸኳይ ድረሽልኝ ብለዋል። ከ13 ዓመታት በላይ የዘለቀው የህዳሴው ግድብ ድርድር ያለ ውጤት መዘጋቱ ግብጽ በይፋ አስታወቀች። የግብጽ መንግስት የውጭ ጉዳይና የስደት ጉዳዮች ሚኒስቴር በድር አብደላቲ የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ እጅግ ወሳኝ ምዕራፍ ላይ ደርሷል ሲሉ ገልጸው ግንባታውን ካካሄደችው ኢትዮጵያ ጋር ከ13 ዓመታት በላይ ላስቆጠረ ጊዜ የተደረገው ድርድር የመጨረሻው ምዕራፍ ላይ ደርሷል ብለዋል። የግብጽ ሚኒስቴር አልናሃ
ባህር ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እንዳብራሩት ከ13 ዓመታት በላይ በፈጀው ውጤት አልባ በማለት በገለጹት ከኢትዮጵያ ጋር የተደረገ ድርድር ወደ ማይመለስበትና የመጨረሻ ምዕራፍ ላይ ደርሷል ያለ ሲሆን ግብጽ እነዚህን ድርድሮች የምታካሂደው በቅን ልቦና ቢሆንም በኢትዮጵያ በኩል ግን ግብጽን የጥፋት ተባባሪ እንድትሆን መጠቀሟን በማንሳት ወቅሰዋል። የውጭ ጉዳይ ሚኒስትሩ ባድር አብዱላቲ የግብጽ መንግስት በሁሉም ተቋማት በኩል ይህንን የድርድር ምዕራፍ ሙሉ በሙሉ መዝጋቱን እያወጁ ነው በማለት የተናገሩ ሲሆን በግብጽ ብሔራዊ ደህንነትም ሆነ በውሃ ደህንነት ላይ ሊደርሱ የሚችሉ ጉዳዮችን ለመከላከል ካይሮ መሬት ላይ ያለው ሁኔታ በቅርበት እየተከታተለች ትገኛለች ሲሉም ጠቁመዋል። በተጨማሪም ግብጽ የውሃ ጥቅሟን በዓለም አቀፍ ሕግና በተባበሩት መንግስታት ድርጅት ቻርተር መሰረት የመከላከል ሙሉ መብት እንዳላት ገልጸው አሜሪካን ጨምሮ ዓለም አቀፉ ማህበረሰብ የግብጽን አቋም ጥልቀት፣ ህጋዊና ግልጽ መሰረት ጠንቅቆ ይረዳል ሲሉም ተናግረዋል። ከሱዳን ጋር ያላቸው ቅንጅት በተመለከተ የግብጽ አቋም በዋናነት የሱዳንን ጥቅም የሚያስጠብቅ በመሆኑ የግብጽን ፍላጎት ተከትሎ በካይሮና በካርቱም መካከል ሙሉ በሙሉ መጣጣም እንዳለው የውጭ ጉዳይ ሚኒስትሩ አስረድተዋል። ግብጽ አሁንም ኢትዮጵያን ውሃን ያለ ትብብር ሐሳብ በመዝጋትም ይሁን በድንገት የግድቡን በሮች በመክፈት የወሰደችው የአንድ ወገን እርምጃ በመጀመሪያም በሱዳን ከዚያም በግብጽ ላይ የውሃ መጠን በመቀነስና ሰፊ መሬት በጎርፍ በማጥለቅለቅ ከፍተኛ አደጋ ማድረሱን ያለፉ ተሞክሮች ያሳያሉ በማለት በሚኒስትሯ በኩል የወቀሰ ሲሆን የግብጽና የሱዳን ጣፋንታ የተሳሰሩና ጥቅሞቿ የማይነጣጠሉ በመሆናቸው የኢትዮጵያ የአንድ ወገን ፖሊሲ ሊቀጥል አይችልም ሲሉ ባድር አብዱላቲ ያሳስበዋል። የሁለቱም ወገኖች ቅንጅት በየዕለቱ በከፍተኛ ባለስልጣናት ደረጃ እንደሚከናወን ገልጸው ግብጽና ሱዳን እርስ በርሳቸው ስትራቴጂካዊ አጋር ናቸው ሲሉ አወድሰዋል። የኢትዮጵያ መንግስት በርካታ ጊዜ የግብጽን ትችቶች እየመለሰ ሲሆን ከአንድ ወር ገደማ በፊት የኢትዮጵያ የውሃና ኤነርጂ ያወጣው መግለጫ ላይ ኢትዮጵያ በአባይ ውሃ የመጠቀምና የውሃ ፍላጎቷን የማሟላት መብቷን በጫና ወይንም በዛቻ በማስፈራራት የምታቆም አይደለችም ብሎ ነበር። ግብጽ በሌሎች የአፍሪካ ግጭቶችና ቀውሶች ውስጥ በመጠንሰስና በቀውሶች ውስጥ በመሳተፍ ሲያሻት ደግሞ በሸምጋይነት ለመፍታት ትሳተፋለች በማለት የከሰሰው መግለጫው ግብጽ በሌሎች የአፍሪካ ጉዳዮች ውስጥ የለመደችው በናይል አጀንዳ ላይ ማድረግ አትችልም ማለቱ ይታወሳል። የኢትዮጵያ መንግስት የናይል ጉዳይ ላይ መፍትሄ ሊያገኝ የሚችልባቸው ብቸኛው መንገድ ከሚመለከታቸው ሀገራት ጋር የቀጥታ ግንኙነትና ውይይት በማድረግ ነው ማለቱም አይዘነጋም። በመጨረሻም ኤርትራ ላይ የተወረወረው ጦር ኬንያን አቆሰለም። ጀነራሉ ሞምባሳን ወራሉ ሲሉ ዝተዋል። የባህር በር ጉዳይ የምስራቅ አፍሪካ አንገብጋቢ ጥያቄ ሆኗል። የዩጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ሰሞኑን በሰጡት አስተያየት የሀገራቸው የባህር በር አልባነት ቀጠናዊ ውጥረት ሊፈጥር እንደሚችል ፍንጭ የሰጡ ሲሆን የህንድ ውቅያኖስ የኛ ነው ሲሉ ኬንያን አስጠንቅቀዋል። ዩጋንዳ የባህር ኃይል መገንባት ብትፈልግ መገንባት አትችልም፣ ምክንያቱም የባህር በር የላትም ያሉት ፕሬዝዳንቱ ጥንቃቄ ካልተደረገ ጦርነት ሊነሳ እንደሚችል አስጠንቅቀዋል። የባህር በር መተላለፊያን በተመለከተ ከኬንያ ጋር ማለቂያ የለሽ ውይይት አድርገናል፣ የህንድ ውቅያኖስ ግን የኛ ነው፣ ውቅያኖሱን መውሰድ አለብን ብለዋል ሙሴቬኒ። የዩጋንዳ ፕሬዝዳንት የመጀመሪያ ልጅና የሀገሪቱ ጦር መሪ ጀነራል ሙሁዚ ካይኔሩጋባ የአባቱን አስተያየት በማስተጋባት ዩጋንዳ የህንድ ውቅያኖስ ተደራሽ ሊሆንላት እንደሚገባ አስረግጦ ተናግሯል። ኬንያ በፍጥነት የህንድ ውቅያኖስን ተደራሽ ልታደርገን ይገባል ያሉት ሙሁዚ ይህንን የይገባናል ጥያቄ አለማክበር ወደፊት ትልቅ ችግር ሊፈጠር ይችላል ሲሉ አስጠንቅቀዋል። ዩጋንዳ ያለ ባህር በር ለረጅም ጊዜ ተዘግታ መቆይታ ያነሱት ጀነራሉ የባህር በር ጉዳይ የንግድ ብቻ ሳይሆን የብሔራዊ መብትና ሉዓላዊነት ጉዳይ መሆኑን አጽንኦት ሰጥተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።